ክብር ለኢየሱስ ይሁን። ፓስተር የጌታ ኢየሱስ ይባርክ። ሁላችንም እንቆምና ዳንኤል ትንቢተ ዳንኤል ምዕራፍ 3 ከቁጥር 1 እናወጣለን። እሺ አውጥተን ከሆነ ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ንጉሡ ናቡከደነፆር ቁመቱ 60 ክንድ ወርዱም 6 ክንድ የሆነ የወርቅ ምስል አሰራ። ባቢሎንም አውራጃ በዱራሜ ሜዳ አቆመው። ንጉሡም ናቡከደነፆር መኳንንቱና ሹማምንቶች፣ አዛዦች፣ አዛውንቶች፣ በጅሮንዶች ገንዘብ ሚኒስቴሮች ማለት ነው፣ አማካሪዎች፣ መጋቢዎችም አውራጃ ገዢዎች ሁሉ ይሰበሰቡ ዘንድ ንጉሡ ናቡከደነፆር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያ ጊዜም መኳንንቶቹም፣ ሹማምንቶቹ፣ አዛዦቹም፣ አዛውንቶቹም፣ በጅንድሮችንና አማካሪዎቹ፣ መጋቢዎችና አውራጃ ገዢዎች ሁሉ ንጉሡ ናቡከደነፆር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነፆርም ባቆመው ምስል ፊት ቆሙ። አዋጅም ነጋሪ እየጮኸ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትና የእምቢታ፣ የመሰንቆ፣ የክራር፣ የበገና፣ የዋሽንት፣ የዘፈን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነፆር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። እስቲ አንሰግድም በሉ። ታዛችኋል። አንሰግድም በሉ እስቲ እንደገና። ተደፍተውም የማይሰግዱ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን፣ የመሰንቆውን፣ የክራሩን፣ የበገናውን፣ የዘፈኑን ሁሉ ድምፅ በሰሙ ጊዜ ወገኖች፣ አሕዛብ በልዩ ልዩ ቋንቋ የተናገሩ ሁሉ ተደፉ። ንጉሥ ናቡከደነፆር ላቆመው ለወርቁ ምስልም ሰገዱ። በዚያን ጊዜ ከላዳውያን ቀርበው አይሁድ ከሰሱ። ለንጉሡም ናቡከደነፆር ተናገሩ፣ እንዲህም አሉ፣ ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ የመለከትና የእምቢልታ፣ የመሰንቆ፣ የክራርን፣ የበገናንና የዋሽንት፣ የዘፈንም ሁሉ ድምፅ የሚሰማ ሁሉ ተደፍቶ ለወርቁ ምስል ይስገድ። ተደፍቶ የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘህ በባቢሎን አውራጃ ሥራ ላይ የሾምሃቸው ሲድራቅ፣ ሚሳቅ፣ አብድናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል። እስቲ እምቢ በሉ እናንተም እምቢ። አማልክት አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም። ናቡከደነፆርም ብስጭትና በቁጣ ሲድራቅ፣ ሚሳቅ፣ አብድናጎምም ያመጡ ዘንድ አዘዘ። በእነዚህ ሰዎች ወደ ንጉሥ ፊት አመጧቸው። ናቡከደነፆርም ሲድራቅ፣ ሚሳቅ፣ አብድናጎም ሆይ አምላኬ አለማምለካችሁ፣ ላቆምኩት ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱና የእምቢልታውን፣ የወርቁን፣ የእምቢልታውን፣ የመሰንቆውን፣ የክራሩንም፣ የበገናውን፣ የዋሽንቱንም፣ የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ለሰራሁት ምስል ስገዱ። እስቲ አንሰግድም በሉ። አሁንም አንሰግድም። መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄ የሚያድናችሁ አምላክ ማን ነው? እዚች ጋ ነው ቀይ የበራበት። ከእጄ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። የሲድራቅ፣ ሚሳቅ፣ የአብድናጎም መለሱ። ንጉሡም ናቡከደነፆር ሆይ በዚህ እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ያድነን ዘንድ ይችላል በሎ። ከእጅህም ያድነናል። ንጉሥ ሆይ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህ እናመልክ፣ ላቆምከውም ለወርቁ ምስል እንዳንሰግድ እወቅ አሉት።
አምላካችን እግዚአብሔር ሆይ እናመሰግንሃለን። ዛሬም ደግሞ ጌታዬ ልትባርከን ስለሰበሰብከን ከማለዳ ጀምሮ እስካሁን ድረስ በአምልኮ በጸሎት ስለባረከን የባረከን ስላለ ተመስገን። ቀሪ ጊዜያችንን ባርክልን። ጊዜያችንን ላንተ ሰጠን። በቃል ደግሞ እንደ ልማድ ተናገረን። በኢየሱስ ክርስቶስ በጌታችን ስም አሜን። ግልጽ ነው ሐሳቡ። ብዙ ትንታኔ የሚያስፈልገው የለም። ብዙ ተለዋጭ ትርጉም አይፈልግም። ክፍሉ ግልጽ ሐሳቦች ናቸው። ናቡከደነጾር ማለት የባቢሎን ንጉሥ ነው። በዛ ዘመን ማለት በጣም ኃያል የሆነ ገናና የሆነ ጉልበታም የሆነ ግብፅን ሳይቀር ያስገበረ ያሸነፈ ንጉሥ ነው። ስለዚህ በጣም ተፈሪ ነው። በጣም ተከባሪ ነው። አንቱ የሚባል ሰው ነው። ሁል ጊዜ እነዚህ ዲክታተር የሆኑ ሰዎች፣ አምባገነን የሆኑ ሰዎች ሁል ጊዜ እንዲፈሩ የሆነ ነገር ማድረግ ይፈልጋሉ። አንድ ጊዜ አንድ ወጣት በአንድ ሀገር ነገሰ ይባላል። ያ ወጣት ሰው ተፈሪነትን እንዲፈራ ለማድረግ አንድ አዋጅ አወጣ። አርብ ገበያ የሚባል ገበያ አለና በገበያ በጥሩምባ አስነገራሉ። አርብ ገበያ ሴቱም ወንዱም ራቁት እንዲመጣ አዝዣለሁ። ራቁት የማይመጣ ያ ቀን ቢኖር ይገደላል ብሎ ልክ እንደዚሁ መለከት አስነፋ ይላሉ አባቶች። እኔ ከአባቶች የሰማሁት ነው። በኋላ አንድ ገበያ ያልወጡ እናት መጡና ገበያ የሄዱ ሰዎች ጉድ 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 ያሉ ወደ ሰፈር ይመጣሉ። በኋላ የኛ እናት ገበያ ያልወጡ ምንድነው? ምን ተፈጠረ ደግሞ ዛሬ? አልሰሙም ወይ? ምን የዛሬ ሳምንት አርብ ገበያ ራቆቱ ያልመጣ ወንድና ሴት ይገደላል ብለዋል ንጉሡ እከሌ አሉ። ተው አትጨነቁ፣ በአርብና በሱ መካከል እግዚአብሔር አለ አሉ። በእኛና በጠላቶቻችን ፉከራ መካከል እግዚአብሔር አለ። ዛሬ ማካፍላችሁ ርዕሱ ባያድነንስ የሚል ነው። ብዙ ጊዜ ስለ እግዚአብሔር ማዳን ነግረናችኋል። እግዚአብሔር በወሳኝ ሰዓት ጣልቃ እንደሚገባ፣ እግዚአብሔር እንደሚታደገን፣ እግዚአብሔር እንደሚያድነን፣ እግዚአብሔር እንደሚረዳን በብዙ መንገድ ሰምተናል። ግን ደግሞ ባያድንስ? የዛሬው ርዕሴ ባያድንስ። ሮጦ እንዲመጣ ስንጠብቀው ሮጦ ባይመጣስ? እንዲፈውሰን ጾም ጸሎት ይዘን ስናበቃ ወደ ጌታ ብንሄድስ? ባያድነንስ? እቺ ፖይንት አባቶቻችን የሞት መስዋዕትነት የጠየቀ ጉዳይ ነው። ባዳነ ጊዜ ስንጠራው ፈጥኖ በመጣ ጊዜ በሚያደርገው ማዳን ማመን በጣም ከባድ አይደለም። ለናንተም ለኔም ፈታኝ አይደለም። እንኳን ለኔና ለናንተ አድኖ ሲያሳይ ለናቡከደነጾር ከባድ አልነበረም። ናቡከደነጾር እንደምታዩት አይነት ሰው ነው። ግን እግዚአብሔር አድኖ ሲያይ ለደቂቃዎች እንደ ነቢይ ነው ያደረገው። አያለው አለ። ማየት ብቻ አይደለም። ዳንኤል ምዕራፍ 6 መጨረሻ ስታነቡት ያድናል ይታደጋል አለ። እንደርሱ አይነት የሚያድን አምላክ የለም አለ። በአገሬ ያለ ሕዝብ በሙሉ የነሱን አምላክ የማያመልክ ሰው በአንበሳ ጉድጓድ ይጣድ፣ ቤቱ የጉድፍ መጣያ ይሁን አለ። ለምን? አድኖ አየ። ሲያድን እንኳን እኛ አይደለም በዙሪያችን ያሉ እግዚአብሔርን የማያምኑ ሳይቀር እንዲያምኑ ይገደዳሉ። ስራው ያስገድዳል። ባያድንስ ነው። እዚህ ቦታ ላይ እንደምታዩት በጣም መሰረታዊ የሆነ ጥያቄ ተነሳ። የመስገድ ያለ መስገድ ጥያቄ። ዛሬ እኔ መናገር የምፈልገው እነዚህ ሁለት መሰረታዊ ነገሮች ናቸው። አምላካችን እግዚአብሔር የሰውየው ጥያቄ ባቆምኩት በዚህ የወርቁ ምስል ምረቃ ላይ በየትኛውም ቋንቋ የምትናገሩ ምርኮ ሆናችሁ በአገሬ ያላችሁ
የትኛውም ሀገር ዜጋ የሆናችሁ እኔ ሀገር እስከኖራችሁ ድረስ እኔም ማመልከውን የማምለክ ግዴታ አለባችሁ አለ። ትሰግዳላችሁ አለ። ማትሰግዱ ከሆነ እሳት አንድጃለሁ፣ ትልቅ ሜዳ ላይ የእሳት እቶን አንድጃለሁ አለ። መጽሐፍ ቅዱሳችሁን ስታነቡት አሁን ባነበብነው ክፍል ላይ በሰማችሁ ጊዜ ይላል። ይህን በሰማችሁ ጊዜ ቁጥር 15 ላይ ይህን በሰማችሁ ጊዜ ተደፍታችሁ ለሰራውት ምስል ብትሰግዱ መልካም ነው፣ ባትሰግዱ ግን ዋጋ አስከፍላችኋል፣ ዋጋ ትከፍላላችኋል። ከማስፈራራት ጀመረ። የልጆቹ መልስ በጣም ገራሚ ነው። እዚህ ጋር ቆም ብዬ ልናገራችሁ የምፈልገው የተወደዳችሁ የእግዚአብሔር ቤተሰቦች ቅዱሳን፣ ወጣቶች ለሆናችሁ፣ ጎልማሳ ለሆናችሁ አንዳንድ ጊዜ እድሜን እናመካኛለን። ታውቃላችሁ፣ አንዳንዴ ወጣት ስትሆኑ ከእድሜያችሁ አንጻር ከእድሜያችን አንጻር እግዚአብሔር አስተያየት ያደርግልናል ብለን እንጠብቃለን። ከዛ የተነሳ እንደፈለግን መሆን ያምረናል። አስተያየት የለም። እነዚህ ወጣቶች ናቸው። መጽሐፍ ቅዱስ ላይ ብዙ ታሪክ የሰሩ ወጣቶች ናቸው። ዳዊት ጎልያድ የገጠመበትን እድሜ ያስቡት። ዮሴፍ የጲጢፋራ ቤት በነበረበት ጊዜ ያቺ ሴት ልትዳራው ስትመጣ እምቢ ያለበት እድሜ ጎልማስነት ነው። ፈርዖን ቤት ሲቆም ገና 30 ዓመቱ ነበር ይላል። ገና ነው። ዋናው እግዚአብሔር ነገር ከመረዳታችን ጋር ነው እንጂ የሚያያዘው ኃጢአት እምቢ እሺ ለማለት ሽማግሌ፣ ወጣት፣ ጎልማሳ እድሜ አይገድበው። እዚህ ቦታ ላይ የምናያቸው ወጣቶች የሚገርሙ ናቸው። አንደኛ ያሉበት ቦታ ማየት ያስፈልጋል። አንደኛ ምርኮኛ ናቸው፣ ሰው ሀገር ነው ያሉት። ሁለተኛ ወጣቶች ናቸው። ሶስተኛ ፖለቲከኛ ናቸው። ብዙ ጊዜ ፖለቲከኛ ስትሆኑ፣ ባለስልጣን ስትሆኑ አንዳንድ ጊዜ ያቅተናል ዲሲፕሊን መሆን አይደለ ለእግዚአብሔር። ብዙ ወንድሞቼ ጌታ የሾማችሁ ስልጣን የሰጣችሁ እዚህ ጉባኤ ትኖራላችሁ ብዬ ስለማስብ ነው ሆን ብዬ የምናገረው። እነዚህ ወጣቶች በዛ በስራ ገበታቸው ላይ ባሉበት ፖዚሽን ላይ ከአምላካቸው ጋር የሚያጋጫቸው ጉዳይ ተፈጠረ። ስግደት የሚል በየዘመናቱ ሰይጣን ለእግዚአብሔር መንበርከክ፣ ለእግዚአብሔር ያለን መገዛት፣ ለእግዚአብሔር የምንሆነውን ነገር ይፈልገዋል። በእኔና በእናንተ ዘመን መስገድ በጣም ተራ ነገር ነው። በጣም ለቀላል፣ በጣም ለማይረቡ ለብዙ ነገሮች እንሰግዳለን። በዚሁ አጋጣሚ በየአስፓልቱ ታገብኛለሽ ብላችሁ ለምትንበረከኩ ጴንጤዎች እባካችሁ ማስተካከያ አድርጉ። አታርክሱት። እንደዚህ ሁሉ ነገር ቅጥ አለው፣ ስርዓት አለው። ዓለም በራሷ መንገድ እንደፈለገች ትሁን። እናንተ እንደፈለጋችሁ መሆን አትችሉም። ፕሮሚስ ቀለበት ስታረጉ ሂልተን ሆቴል ቀይ ምንጣፍ አንጥፎ አበባ አንጥፎ እንደሚጠብቅሽ እያወቅሽ የውበት ሳሎን ሄደሽ ተኳኩለሽ ደምቀሽ ከጓደኞች ጋር በጣም ዘንጠሽ መተሽ እያየን ስገቢ ምንም እንዳላወቀ ሰው ትዋሻለሽ። ወይኔ ኦ ማይ ጋድ! መጽሐፍ ቅዱስ እንዲህ ነው የሚለው፣ እናንተ ከባልንጀሮቻችሁ ጋር እውነት ምን በሉ ተነጋገሩ። እኔ ክርስቲያን ነኝ። ስካይላይት ሆቴል ያርግልሽ፣ ችግር የለብኝም። ዛሬ ጓደኛዬ ፕሮሚስ ቀለበት ሊያረግልኝ ነው። እዛ ሄደን ዛሬ ሴሌብሬት እናደርጋለን። ሪያሊቲው ይሄ ነው። ምን መዋሸት፣ ምን ድራማ ያስፈልጋል? ለዚህ ምን ድራማ ያስፈልጋል? አውቀሽ ተኳኩለሽ ተጊጠሽ ለዛ የሚሆን አለባበስ ለብሰሽ ሄደሽ እዛ ስትደርሺ ምንም እንዳላወቅሽ ሰርፕራይዝ። ጴንጤ በየመንገድ በየእንትን ቦምቦሊኖ ሰርፕራይዝ የሚደረግ አይደለም። ጴንጤ ሰርፕራይዝ ማድረግ ባይዘው ከባድ መሆን አለበት። እነዚህ ሰዎች ወጣቶች ናቸው። ወጣትነታቸው፣ ስልጣናቸው፣ ፖዚሽናቸው በሙሉ ዘላለምን ታሳቢ ያደረገ ነው። ቀልድ የለም። አትቀልድ። እግዚአብሔር ካንተ ጋር ቀልድ አልያዘም።
እግዚአብሔር እናንተ ጋር ሲመጣ የምሩ ነው፣ የእውነት ነው። ልጄ ሲልህ የምሩ ነው። መንፈሱን ሲያኖርብህ የምሩ ነው። ሲሞትልህ የምሩ ነው። ስገዱ። አንሰግድም። እስቲ በሉት እናንተም አንሰግድም። ዛሬ መልኩን የቀየረ ስገዱልኝ የሚል ስንት ነገር አለ መሰለህ። ይመጣል፣ ፊትህ ላይ ይቆማል። ትሰግዳለህ፣ አትሰግድም ይላል። እስቲ አልሰግድም በሉ። አንዳንድ ሰዎች መልካም ነገር ማድረጋቸው እግዚአብሔር ይባርካቸው ስለ መልካምነታቸው፣ ቀጥለው ግን የሚፈልጉት ነገር ግን ምንም ነገር ባያደርጉ ይሻላል። በጣም አደገኛ ነው። ቅድም ፓስተር ያለው ሐሳብ ነክቼው ማለት ፈልጋለሁ። ቀጥሎ ሰውየው የምታሰግዱት ከሆነ ፕራይቬት ጀት ልትገዙለት ካሰባችሁ ተውት። አደገኛ ነው። ለምሳሌ እግዚአብሔር አሳስቦት አንድ ሰው እኔ ጋር መጣና ጌታ ልኮኝ ነው ብሎ የቤት ቁልፍ ቢሰጠኝ ጌታ ከላካው ከጌታ ጋር ነው መጨረስ ያለበት። ቀጥሎ ከኔ ወርሺፕ ለምን ይፈልጋል? ጌታ ካላካው መቀመጥ ነው ያለበት። ሌላ ሰው ይልካል። ግልጥ ነው። በሆነ ስገዱ አለ። አንሰግድም። ዘንድሮ የሚያስፈልገው እንዲህ አይነት ጴንጤ ነው። ይሄ እንትኑ ግን አይተዋል፣ ጉግል ላይ ግን ሰርች አድርጋ አይተዋል። አይቼዋለሁ አትስገድ ነው የሚለው። አንዳንድ ማብራሪያዎች ግን በደንብ ተመልክተሃቸዋል። የአንደኛ ክፍለ ዘመኑ አትስገድ ነው የሚለው። አንሰግድም። ሃሎ አንሰግድም። ወንበር እሰጥሻለሁ ነይ አብረን እንሞዳሞድ ይላል። አይሆንም፣ እኔ እግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያ ነኝ። ወንበሩ ይቅር ከፈለገ መባል አለበት። እስቲ አልሰግድም በሎ። አልሰግድም። መልኩን ቀይሮ ብዙዎችን እያሰገደ ያለ የጨለማ ኃይል ዛሬ ብዙ ነው ወዳጆቼ። ልጆቹ የጠየቁት ጥያቄ በጣም የመለሱት መልስ በጣም ነው አንጀቴን ያራሰው። ባትሰግዱ ግን በዚያን ጊዜ በሚነድ የእሳት እቶን ውስጥ ትጣላላችሁ። አስደንጋጭ አይደለም? ባትሰግዱ ግን እሳት ውስጥ ጥላችኋለሁ። አሁን እዚህ ጋር ቆም ብሎ ለደቂቃዎች ማሰብ ይጠይቃል። እና አናንያና አዛርያ የመልሳቸው ባትሰግዱ ግን በዚያን በሚነድ እሳት እቶን ትጣላላችሁ። ከእጄ የሚያድናችሁ አምላክ ማን ነው? እስቲ ሁላችሁም እግዚአብሔር በሉ። እግዚአብሔር። እኛ ቤት አዳኝ አለ። የኔ እህት አዳኝ አለሽ አንቺ ኢየሱስ በቀራንዮ መስቀል ላይ በደም የጨቀየልሽ አንተ ክርስቶስ በቀራንዮ መስቀል ላይ አጥንትና ብረት በተቋጠረበት ጅራፍ የተተለተለልህ አንተ ሰው አዳኝ አለ። ለምን አዳኝ እንደሌለው ለምን ምስኪንነት ይሰማሃል? አንተ እኮ አዳኝ ያለ ሰው ነህ። የጠየቀው ጥያቄ ተመለከቱ። ቀጥታ መንፈሳዊ ነው ያደረገው። ከእጄ የሚያድናችሁ አምላክ ማን ነው? እነዚህ አይሁዳውያን እንደሆኑ አይታወቅም? ይታወቃል። ኤሎሂምን አያውቀውም? ናቡከደነፆር ያውቀዋል። የጠየቀው ጥያቄ አደገኛ ጥያቄ። እግዚአብሔርን ባይዘው ከዙፋኑ ያስነሳው እቺ ማሎ የነካት ጥያቄ ነው። ከእጄ የሚያድናችሁ አምላክ ማን ነው? አንዳንድ ጊዜ እኛ ህይወት ላይ በሽታ እንደ ናቡከደነፆር ይሆናል። እጦት፣ የምታልፉበት የህይወት ፈተና፣ 40 ዓመት የጾማችሁበት ያልተመለሰ ጥያቄ አንዳንድ ፊታችሁ ላይ ተገትሮ እንደ ናቡከደነፆር ይጠይቃችኋል። ታውቃላችሁ? ከኔ እጅ የሚያድናችሁ ማን ነው?
አንድ ጊዜ ሰናክሬም የሚባል ሰው በንጉሥ ሕዝቅያስ ዘመን መጣና እንደዚህ አላቸው። ሕዝቅያስ ከነቢዩ ኢሳይያስ በሰማው ትንቢት ላይ ተመስርቶ እግዚአብሔር ያድናችኋል እያለ ሊያስጨርሳችሁ ነው። እግዚአብሔር ያድናችኋል እያለ የሚላችሁ ውሸት ነው። ማስረጃ ይላል። ማስረጃ እኔ እስከ ዛሬ በዓለም ዙሪያ አማልክታቸው በጣም ተፈሪ የነበሩ ነገስታቶችን አማልክታቸው ሊቋቋመኝ አልቻለም። ብዙ ነገስታትን አሸንፌያለሁ። የእናንተ አምላክ ከነሱ ምን የተለየ ያደርገዋል? እናንተም ቶሎ እጅ ስጡ አለ ሰናክሬም። እግዚአብሔር እንደዚህ አለ፣ ሰናክሬም በመጣበት መንገድ አፍሮ ይመለሳል አለ። ማን ያድናችኋል? የሚያድን አምላክ የለም አይደለም ያለው? ያድናል። እናንተ ቤት አዳኝ አለ። ምናልባት የማዳን መንገዱ እኔም እናንተም በጠበቅነው መንገድ ላይሆን ይችላል። ግን አንድ ነገር እናውቃለን፣ ይህ ህዝብ አዳኝ ያለው ህዝብ ነው። አንተ አዳኝ ያለ ህዝብ ነህ። የሆነ ሰሞን የሆነ ጊዜ በሕይወታችሁ ላይ የሆነ እንደዚህ አይነት የደደረ ያፈጠጠ ነገር ፊታችሁ ቆሞ ሊሞግታችሁ ይችል ይሆናል። ይሄ ማለት ግን አዳኝ የለህም ማለት አይደለም። እናየዋለን። ከእጄ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። የወጣቶቹ መልስ ሲድራቅ ሚሳቅ አብድናጎም መለሱ። ለማን የመለሱት? ለንጉሱ። በዚህ ዘመን ለትራምፕ ወይ ለፑቲን። አላየህም? እንግዳ መቀበያቸው ቢሮ ሲቀርቡ ሁሉም በየሀገሩ ትልቅ ነው። እነሱ ጋር ሲገባ ሁሉም ሲያሳዝኑ። ትራምፕ ሲመጣ ሁሉም ያሸበሽባል። ሁሉም አእምሮ ውስጥ አሳምኖት ነው የገባው። በጦር አንደኛ፣ በኢኮኖሚ አንደኛ የአሜሪካን ፕሬዝዳንት ነው። ምን ይላቸዋል? ዛሬ የምነግርህ ምን መሰለህ? ኃይለኛ ነኝ ከሚለው በላይ ኃይለኛ አለ። ናቡከደነጾር ያላወቀው ይሄ ነው። ኋላ የገባው ሰናክሬም አልገባውም። ጨፈረ፣ ፎከረ፣ ደነፋ። ለምን ካልከኝ 185,000 ጦር ኢየሩሳሌምን ከቧል። እግዚአብሔር በነቢዩ በኩል እንደዚህ አለ፣ አፍሮ ይመለሳል። እንዴት? እኔ እግዚአብሔር ነኝ እንዴት አልባልም? እስቲ እግዚአብሔር እንዴት አይባልም በሉ። ብዙ ጊዜ እግዚአብሔር አሜሪካን እልክሻለሁ ቢልሽ አሜሪካን አክስታለኝ፣ አጎታለኝ፣ አያታለኝ፣ ቅድሚያት የለም። እንዴት? እግዚአብሔር እንዴት አይባልም? እግዚአብሔር ባንቺ ዘር ማንዘር ተንጠላጥሎ አይሰራም። እግዚአብሔር የራሱ መንገድ አለው። ናቡከደነጾር፣ ሰናክሬም ሁለቱም ይገርሙኛል። እግዚአብሔር አንድ መልአክ እኔ እግዚአብሔር ከሚደንቀኝ ባህሪው እነዚህ ምድር የጠበባቸውን ከሰማይ ሲንቃቸው የት እንደሚከታቸው ታውቃለህ? ፈርዖን ቅማል ነው የላከበት። የቅማል ሰራዊት ላከበት። ምን ማለቱ እንደሆነ ታውቃለህ? ንቄሃለሁ። ለሰናክሬም አንድ መልአክ ነው የላከው። መጽሐፉ እንዲህ ይላል፣ አንድ መልአክ አሦራውያን ሰፈር ገባ፣ 180,000 ጦር ሌሊት ገሏቸው አደረ። ጠዋት ሲነሱ ቦምብ ሲፈነዳ አልተሰማም። F-35 ጀት አልተነሳም። ግን 185,000 የዛ ዘመን አለ የሚባል ጦር አልቋል። ሰውየው ብርድ ያዘው፣ ተንዘፈዘፈ። ጠላት ሊወርህ መጥቶብሃል፣ ወደ አገር ቶሎ ተባለ። ወደ ቤተ መንግስት ስብሰባ አቋርጠው እንደሚመጡ ባለስልጣናት ሲመለስ በገዛ ልጆቹ ወገቡ ተወቅቶ መፈንቅለ መንግስት። እግዚአብሔር ሚሳኤል አይሰራም። እግዚአብሔር ኧረ ኃያላኑ የተደራጁ ነው ብሎ የተሻለ ሚሳኤል አይፈበርክም። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር የግብፃውያን ሰራዊት ተመለከተ ይላል። መመልከት ብቻ በቁጣ ያያቸው፣ ሰረገላቸውን ቆለፈ፣ ወደ ጭንቅ አስገባቸው ይላል። ማየት ብቻ።
ናቡከደነጾር ንጉሥ ሆይ፣ አረ አብድናጎ የምታወራው ሰው ያውቀኸዋል። ንጉሥ ነው፣ የባቢሎን ንጉሥ። እግዚአብሔር የገባው ሰው መች ንጉሥ ያስደነግጠዋል? አንድ አባት እንዲህ አሉ፣ በልጅነቴ እግዚአብሔርን ክብር አይቻለሁ፣ ሌላ የትኛውም ሰው ፊት አያስደነግጠኝም አሉ። ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። መልሳቸው ደስ አይልም፣ ወሽመጥ ይበጥሳል። ምንድን ያለው? በዚህ ጉዳይ ላይ ምንም ቃላት ምልልስ አያስፈልግም። እኛ አይሁዶች የታወቅነን ምን ለአምላክ ለእግዚአብሔር ብቻ ስገድ በሚለው ሕጋችን ዓለም ያውቀናል። በዚህ ከመጣችሁብን እንሞታለን እንጂ እኛ ምን ሰግደው ለኤሎሂም ብቻ ነው። አንሰግድም አንሰግድም አንሰግድም። ወደ ሽልጧችን እንመለሳለን እንጂ አንሰግድም አንሰግድም። በረባሷችን መልሰን እናረጋዋለን እንጂ አንሰግድም። አብድናጎም ሲድራቅ ሚሳቅ አንሰግድም አሉ። እግዚአብሔር ታምር ለማድረግ ተቁነጠነጠ። አንተ ተቁነጠነጠ። ታምር አድርግ ብሎ ጾም ጸሎት ጸልዮ ታምር መሆንና ይሄ እግዚአብሔር ራሱ ተነሳሽነት ራሱን ባሪያዎቹ ያከበሩትን ለማክበር ተነስቶ ታምር ሲያደርግ የሰማይና የምድር ያህል ልዩነት አለው። ተቁነጠነጠ። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ዛሬ ይሄ እውቀት በጌታ በኢየሱስም ይግባብን። አየህ የኔ ወንድም፣ አየሽ እናቴ፣ አየሽ እህቴ፣ ሰማችሁኝ? ቅዱሳን የእግዚአብሔር ብሩካን፣ እቺ ፖይንት ነው የኔና የናንተ ማርሽ ምትቀይረው። ተመልከቷት ምትለው የምናመልከው አምላካችን ኤሎሂምን ዘርዝረን ማስረዳት አያስፈልገንም። ታውቃለህ፣ የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። የመጀመሪያ እውቀታቸው ምን እንደው ታውቃላችሁ? በየወቅት መልኩ የቀየረ ከሚመጣብን የህይወት ፈተና አምላካችን ከየትኛውም አይነት የህይወት ፈተና ሊያድነን ይችላል። ይሄን ለማለት ምን ያስፈልግ መሰላችሁ? ሙሴ የተጠማውን ጥማት ዘጸአት 33:12 ምንድን ነው የሚለው? እባክህ መንገድን አሳየኝ። ከዘጸአት ምዕራፍ 3 ጀምሮ በእጄ ብዙ ታምር አድርገሃል። ባህር ከፍለሃል፣ መና ዝንበሃል፣ 40 ቀንና 40 ሌሊት ካንተ ጋር ቆይቼ ከእጅ መጽሐፍ ተቀብያለሁ። ድምፅ አለት ሲሰነጠቅ፣ ተራራ ሲጨስ፣ ተራራ ሲናወጥ ስታወራ ላይቭ ሰምቼሃለሁ፣ ግን አላወቅኩም። እናስ ለአውቅህ ዘንድ የተለያየ ማብራሪያዎች ስታዩ እባክህ እንደገና እንድትገባኝ አስተምረኝ ነው የሚለው። አስተምረኝ፣ አልገባኝም፣ ገና ነኝ። እባክህን አውቅ ዘንድ መንገድህን አሳየኝ። ምን እያልክ ነው ነብዩ ሙሴ? እስካሁን በመጣንበት መንገድ በሰራሃቸው ስራዎች የሆነ ቁንጽል ገብቶኛል፣ ግን አንድ ነገር ገብተኸኛል። አንተ አይታወቄ ነህ፣ አንተ ምጡቅ ነህ። እኔ በገባኝ ልክ ነው እንጂ ምሰብክህ፣ እኔ በገባኝ ነው እንጂ መጽሐፍ ምጽፍልህ፣ እኔ በገባኝ ልክ ነው እንጂ መዝሙር ምገጥምልህ። አንተ ምጡቅ ነህ፣ አንተ አይታወቄ ነህ። እናስ ሙሴ ምንድን ነው የምትለው? አውቅ ዘንድ ሌላ መንገድ ታሳይ። ለምን? አምላኩ እግዚአብሔር አይታወቄ ነው፣ ግን ደግሞ ሙሴ እንዲያውቀው በፈለገው ልክ ደግሞ እንዲታወቅ ራሱን ገልጧል። እንድናውቀው ራሱን አጋልጦ በዚህ መጽሐፍ በሰጠው ልክ አለማወቅ የሚያክል ድህነት የለም በመንፈሳዊ ሕይወት ውስጥ። እነዚህ ልጆች ያውቁታል።
ምን ገባኝ መሰላችሁ ቅዱሳን እግዚአብሔር ቤተሰቦች? ሙሴ እንዲህ ብሎ የጮኸው ጩኸት እና ጳውሎስ ቢሆንልኝ ይላል። ቢሆንልኝ ይላል ፊልጵስዩስ ምዕራፍ 3 ቁጥር 12 ቢሆንልኝ። ምን ቢሆንልህ? ምን ቢሆንልህ? ትላንት ከተገለጠው በላይ ክብር ቢገለጥብህ ነው። ምን ቢሆንልህ? ቢሆንልኝ በሞቱ ልመስለው እፈልጋለሁ። ለምን? የኢየሱስ ሞት የሚመኙት ነው እንዴ? ፊልሙ እንኳን ስናየው እጃችን ሸፍነን አይደል እንዴ የምናየው? ቢሆንልኝ በሞቱ ልመስለው እፈልጋለሁ። ለምን? እርሱንና የትንሣኤውን ኃይል አውቅ ዘንድ። ያ ቀራንዮ መስቀል ላይ የተበጣጠሰው የተዘለዘለው በደም የጨቀየው በሶስተኛው ቀን እንደዛ አስገራሚ ግርማ እንዲህ አይነት ውበት ኖሮ እንዲነሳ ያደረገው ኃይል ምን አይነት ኃይል ነው? እሱን ኃይል ማወቅ እፈልጋለሁ አለ። ይሄንን ለማወቅ ቢሆንልኝ እንደ ኢየሱስ በተንጠለጠልኩ። ይሄም የነዚህ ታላላቅ ጃይንት ሰዎች ምኞትና ራብ የተሞላበት ጩኸት ምን ያሳያል? አልደረሱበትም። ሙሴ 5 መጽሐፍ የጻፈ የሚገርም የእግዚአብሔር አፍ የሆነ ለብዙ ነቢይ በሕልም በራእይ እናገራለሁ፣ ለባሪያዬ ለሙሴ ግን እንደሱ አይደለም፣ ሙሴ ለኔ የተለየ ነው የተባለ ሰው። ዘፍጥረት፣ ዘጸአት፣ ዘዳግም፣ ዘኍልቍ፣ ዘሌዋውያን እነዚህ 5 መጽሐፍ የጻፈ ሰው፣ የ430 ዓመት ትንቢት ያስፈጸመ ሰው፣ ብቻው ግብጽ ገብቶ ከእግዚአብሔር ጋር ያንን እብሪተኛ ሰውዬ አንበርክኮ ህዝቡን ከግዞት ያወጣ ሰው፣ እግዚአብሔር ጋራ እንዲህ የሚያወራ ሰው መጠቅለያው ላይ ምን ቢለን ጥሩ ነው? አውቅ ዘንድ ሌላ መንገድ የለም። እኔና እናንተ አውቀን ጨርሰነው ነው አሁን አንዱ ጉባኤያችን ከባድ ያደረገው። አይ ኖ ያስ ደህና ነህ? ዛሬ ጥሩ ነው የሰበከው፣ በርታ። አመሰግናለሁ። ኖ ተነስ፣ በቃ ያለ ሰይጣን ነው። አልደረስክበትም፣ አላወቅኩትም፣ አልገባኝም። ቢገባኝ ከዚህ በላይ ነው የምሰብከው። አሁን እንደዚህ የምሰብከው እቺ ናት የገባች። በምን ታዝናናህ አትለኝም። ሁሉ ጊዜ የማዝነው በመሃይምነቴ ፊደል ባለመቁጠሬ አይደለም። አልገባኝም። ህይወት የሚያሳየው እሱ እንዳልገባኝ ነው። አብራችሁኝ የምታገለግሉ የምታዩብኝ ድካም ካለ ችግሬ ምንም አይደለም። አላወቅኩትም፣ አልገባኝም። ትቢት ያነቀቀው አገልጋይ ታያለ፣ አልገባውም። ይህንን የዩኒቨርሱ ፈጣሪ ወርዶ የሰው እግር ያጠበውን አልገባውም። እግዚአብሔር የሚቃጣው ስላልገባው ነው። ሲገባህ ብራዘር ዶንያ ነው የምትሆነው። ጳውሎስ፣ ሙሴ የምንላቸው እነዚህ ከአዲስ ኪዳን ሰውዬ ከዛኛው ውሰድ ስታያቸው ሁለቱም የተሰጣቸው ቦታ ያምን ክርስቶስ ብመስል አለ። ይሄኛውም ደግሞ በዓለም ላይ ከተፈጠሩ ሰዎች እንደሱ ትሁት ሰው የለም አለ እግዚአብሔር። ተጠጉት፣ አወቁት፣ ገባቸው፣ ለዛ እውነት ኖሩለት። አሁን እኮ ቸርችን ያሰቃያት እኔ እበልጣለሁ ነው። ሁሉም ስታር ነኝ፣ ሁሉም አንዳንድ ጊዜ እኔ ብዙ ወንጌላውያን ቸርች ብቻ ጌታ ይክበር፣ ብቻ ኢየሱስ ይንገስ። ሪሊ እውነትህን ነው። የአንተ ክብር ጉዳይ አያሳስብህም? የእርሶ ክብር ጉዳይ አያስጨንቆትም? እውነቶት ነው ግን አይመስለኝም። ገባቸው፣ አወቁት፣ ማንነታቸውን ረሱ። ታመኑበት። ባህር ላይ እርገጥ ሲላቸው ረገጡ። ዳዊት ጎልያድ ጋር ሲሄድ የተናገረው ከባድ ቃል ነው፣ ጥቅስ አይደለም። በተገዳደርከው በእስራኤላውያን አምላክ ስም
ስም ማንነትን ነው የሚወክለው፣ ፊደል አይደለም። እመጣብሃለሁ ይህንን ሉዓላዊ ይህንን መለኮት ይህን ሰማይና ምድር እንደ ላስቲክ ሊያቀልጣቸው ባለው አምላክ ነው የምመጣብህ። አንተ ኪዳን አልባ ሸለፈታሙ እዚህ ጋር ነው መጥቶ የጣለው። ዳዊት ልጅ ነው እንጂ አምላኩን ያውቃል። ማስረጃ የአባቶቼ በግና ምናምን ስጠብቅ እኔ በግ ስጠብቅ በጎቼ ምን ያህል ፋንድያ ጣሉ፣ ስንቱ ተከምሮ ኩበት ይሆናል አልነበረም ካልኩሌሽን። ከብቶቹን እዛ ለቅቄ ቶራን ነበር ምበላው። አውቄዋለሁ። ጫካው ስጸልይ ነበር ማሳልፈው። ቃሉ ስበላ ነበር አውቄዋለሁ። እናስ ድብና አንበሳ ይመጣል በጎቼ ሊመጣ አስጥለው ነበር። በማናይ በጉር እንዴ በጡንቻዬ ለምን አላለም? ያቃል። አምላኩ ማያክሰው ብዙ ጊዜ እኔ ያበዛል። እኔ አታብዛ። እኔ ችግኝ ተክዬ ካልክ፣ እኔ ድንጋይ ፈልጬ ካልክ፣ እኔ ዳቦ ጋግሬ ካልክ፣ እኔ ካልክ ችግር አለብህ አንተ ራስህ። ሰውየው አምላኬ በጎቼ ሊወስድ ሲመጣ ሲያስጥልልኝ እኔን ተጠቅሞ አይቼዋለሁ። እናስ ዛሬም ይደገማል። ይሄ ታሪካል ያቀዋል። አንዳንድ ጊዜ 40 ዓመት ጌታ ቤት የቆየው ሰውዬ አድሮ ጥሬ ሲሆን ትላንት የተጠመቀው ሊበልጠው ይችላል። ምንም ማድረግ አይቻልም። በእድሜ እንከባበራለን። በመረዳት ከበለጠህ ምንም ማድረግ አይቻልም። ይሂድ። አንድ አይነት ልብስ የቻይና ልብስ እንጂ አንድ አይነት መረዳት የለም። እንዳንተ እንዳስብ ለምን ትጠብቃለህ? አንተ በገባህ ልክ ህይወቴን እንድመራ ለምን ትጠብቃለህ? እሱ ለአንተ በጣም አሪፍ ነው። የማመልከው አምላካችን ከዚህ ከሚነደው ቶን እሳት ያድነን ዘንድ ይችላል። እስቲ ሁላችሁም ጮክ በሉና ለነገራችሁ ቴክስት ይደርሰዋል። አምላኬ ከዚህ ነገር ሊያድነኝ ይችላል በሉ። አምላኬ ከዚህ ነገር ሊያድነኝ ይሄ ይችላል። የምን እንደው ታውቃለህ? የምን እንደው ታውቂያለሽ? ስለ አምላክሽ ያለሽ ዕውቀት መሰረት ነው የሚያሳየው። የእምነት አቋም መግለጫ ይባላል። ፓስተር አጉዬ አንድ መዝሙር ዘምሯል። መወድለት መዝሙር አለ። ብዙ ጊዜ ጠዋትም ከፍቼው ነበር። ቢያድነንም ባያድነንም ወደ ዓለም አንሄድም። ለምን ገብተህናል። ባትፈውሰንም ስንጠራህ ሮጠህ ባትመጣልንም ያልወለዳችሁ ካላችሁ ልጅ ባንወልድም ስራ ባጣም ሱቄ ቢዘጋም ሐኪም 3 ወር ቀረሽ ቢለኝም ማያድነንም እኔ የሚገርመኝ ምን መሰለህ? ማዳን የቻለ የማዳን ኃይል ሳያጥረው አንዳንዴ አያድንም። ዛሬ ይሄን ልነግራችሁ ነው ውስጤ የሞላው። ማዳን የቻለ የኃይል እጥረት ሳይገጥመው ማዳን የቻለ አንዳንዴ ዝም ይላል። ለምን ዝም እንደሚል እኔም አይገባኝም። እኔም እንደናንተ ዝም ከተባልኩት ወገን ነኝ። አንዳንዱ ጥያቄ ጸሎቶቼ አንዳንዴ ረስቼ ታብሌቴ ክፍት አድርጌው ጥያቄ ገርግዶ ሞልቶታል በኢየሱስ። አንዳንዴ ጸሎቴ እንዲሆነ ተንበርክኬ 4 ሰዓት ሊሆን ይችላል፣ ግን ለምን መልስ የለም። በዚህ ይገላበጣለሁ፣ ግን ለምን መልስ የለም። ግን ለምን ስገላበጥ ውዬ እነሳለሁ። በአባታችን ሆይ ጸሎት አሁን መልስ የለም። በጠዋቱ ገብቶናል። ለዚህኛው ጥያቄ መልስ ባይኖርም ከባዱ ጥያቄ ተመልሷል። እንቀጥላለን። ምንም አማራጭ የለም። ባያድነንም ስማ ናቡከደነፆር፣ አቤት ፕሬዝዳንት
ናቡከደነፆር አቤት አምላካችን እግዚአብሔር እምናቀው እንደዚህ ነው። እንዴት ይገርሞታል፣ ያድናል። እንዴት ሐኪም አይድንም ተስፋ የለውም ወደ ቤት ውሰዱት ያለው ስንት ልቁጠርሎት? ሳይንስ በቃ ብሎ እግዚአብሔር የቀጠለለት ስንት አለ መሰለ ጌታ ቤት ውስጥ ልቁጠርሎት? አዛሪያ ንገረው እንጂ ያ ጓደኛችን 5ኛ ደረጃ 10ኛ ደረጃ ካንሰሩ ደርሷል፣ በቃ የሱ አይነት ተበጣጥተው ነው ተብሎ እየገማ ወራ እየተጨሰ ስንገባ ስንወጣ ትዛይለማው እሱ ልጅ ግን የደረሰ ፒኤችዲ ተመርቆ አግብቶ ወልዶ በሽታው የጠፋ እኔ እንጃ። ያድናል፣ ያድናል። ማነው ካንሰር አይድንም ያለው? ማነው በካንሰር የተያዘ ሰው ይሞታል ብሎ የደመደመው? ማነው ያሳመነሽ? ማነው ይሄ ምልክት የታየበት ሰው እንዲህ አይነት ህመምተኛ ነው ብሎ የደመደመው? ማነው? ስለ ፍቺ ጠየቁት። ጌታ ኢየሱስ ጠየቁትና እንዲህ ከሆነ በሆነ ግያት ሰው ሚስቱ ፊት ለማታገዝ አልተፈቀደም። ከዛ ጌታ ኢየሱስ ደስ የሚል ነገር ተናገረ። ጥንት እኮ እንዲህ አልነበረም። ምን ማለት ነው? ሙሴ እንዳትወግሩት ነው እንጂ ጻፈላችሁ ፈርቷችሁ እንጂ እኔ አልፈቀድኩም ነው። ብዙ ብራዘሮች እሷን ጥቅስ እየመጀለጡ ይሸመጥጡታል አልኩ። ብራዘር ሰዎቹ ብዙ ማማረጥ አስበው ነበር፣ ተበሳጩ። የትዳር ጉዳይ እንዲህ ከሆነ ምን ዋጋ አለው አሉ። የራሱ ጉዳይ ያድናል። እናንተ ቤት ያለው ናቡከደነፆራችሁ ንገሩት። የኛ ቤት ናቡከደነፆር ካንሰር ነው፣ እጦት ነው፣ ስራ ነው፣ የትዳርሽ ህይወት ነው፣ የልጆች ጉዳይ ነው፣ የአይምሮ ኬዝ ነው። ወይ ምንድነው የናንተ ቤት እንደ ናቡከደነፆር ከጄ ሚያድናችሁ ማነው ብሎ የሚሞግት ማነው? ስኳር በሽታ አይድንም ያለው ማነው? ደም ብዛት አይድንም ያለው ማነው? እግዚአብሔር ታምራት አቁሟል ብሎ የነገራችሁ ማነው? እግዚአብሔር ዘፍጥረት ምዕራፍ 1 ላይ ሰማይና ምድር ፈጠረ፣ ጡረታ ወጣና ነው አብይ የሰበኩለት የሚኖር ሽማግሌ ሰው መሰለ። እግዚአብሔር የታምራት አምላክ ነው። አንተ ህዝብ የምታመልከው አምላክ አላወቅከውም፣ እኔም አላወቅኩትም። አምላካችን እግዚአብሔር የታምራት አምላክ ነው። ማርታ ቤት በተለመደው መንገድ ወንድም ሞታት ቀበረችው። መጣ። የኔም የናንተም የሁሉ ጊዜ ቲዮሎጂ ትመስለኛለች እቺ ቲዮሎጂ። ወንድምሽ ይነሳል ሲላት በዓለም ፍጻሜ የናንተ ጉዳይ የት ካታጎሪ ከተታችሁት? ከሚሞቱት፣ ከማይድኑት፣ ከዓለም ፍጻሜ ምን የትኛው ካታጎሪ ውስጥ ከተታችሁት? አምላካችሁ እግዚአብሔር እንዲህ ይላችኋል፣ እኔ ያ የነገረህ ዶክተር አይደለሁም። ዶክተሮችዬ በጣም ነው የምወዳችሁ ማከብራችሁ፣ ግን ለትልቅም ትልቅ አለበት። ከናንተ በላይ ደግሞ አንድ ዶክተር አለ። የሞት መድኃኒት አንድ ታምር ሰሪ ያለ መድኃኒት ሳያስቅም መርፌ ሳያስወጋ አድኖ በሕይወትም ያኖር ሞትን የሚገለብጥ ሐዋጅን የሚሽር የናስ በር የሚሰብር የብረት መወርወሪያ የሚቆርጥ አንድ ሰማይና ምድር ፍጥረታት ጉዙ ሁሉ የሚያውቀው አንድ እግዚአብሔር የሚባል አምላክ አለ። እሱ የኛ ቤት አስተዳዳሪ ነው። እሱ የኛ ቤት ሐኪም ነው። እሱ የኛ ቤት ፈዋሽ ነው። ያድናል። አንተ ሕዝብ ተስፋ አትቁረጥ፣ አትድከም፣ አታክት። መስሪያ ቤት ስትገባ የተኮሰኮሰ ፊት በዛብህ፣ እንደሚያባሩ ሸተተ። የተሻላለው እግዚአብሔር መላለው። አንዱ ኮስተር ሲል ሌላ ፈገግ ሚል ያመጣል። እንደዚህ ነው የለመድነው። አንዳንድ ሰሞን ፈገግ ምትሏላችሁ፣
እቺስቲ ከዛ የሆነ ጊዜ ደግሞ ሰው አይደላችሁ በቃ ትጨርሳላችሁ። ከዛ እንደዛ ስላላረጋችሁ ምናኮርፋችሁ ስለሚመስላችሁ ሰላም ነው፣ ኧረ ሰላም ነው፣ ፍቅርሽን እፈልጋለሁ፣ ብሷ ዛው ፍቅር ነው አንቺ የጌታ ባሪያ የዘላለም እህቴ ነይ ነይ የዘላለም ወንድሜ ና። አንተና እኛ ያገናኘን ብሪቱ አይደለችም መስቀሉ ነው። አንተ ለኔ የዘላለም ወንድሜ ነህ፣ አንቺ ለኔ የዘላለም እህቴ ነሽ። ቢያስችልሽ ቢሆንልሽ እኮ ዓለም መመገብ ነው የምትፈልጊው፣ አልቻልሽም። በቃ አንድ ቀን እግዚአብሔር ባርኮሽ ትበቀይዋለሽ። አልተረዳውሽም፣ ተይኝ እኔን ነይ። አንቺ የዘላለም እህቴ ነሽ። እኛ የተገናኘነው በፖስት አይደለም፣ በኢየሱስ ነው። ያድናል። አንቺ እህቴ ስታለቅሺ የከረምሽው ብቸኝነት የተሰማሽው እግዚአብሔር ታምራቱን ጨርሷል ብለሽ ያማሽው ከዚህ አድኖኛል ከዚህ አድኖኛል ከዚህስ እንጃ ያልከው ልንገር ዛሬ አልደከመም፣ ያው ነው። ተመልከቱት። ቀጥሎ እንዲህ ይላል፣ ባያድነንም መቋጫ ይቺ ናት። ባይፈውሰንስ? ማያድነን ቀን እንዳለ ታውቃላችሁ። ጳውሎስ እንዲህ ይላል አሁን ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 9 አሁን ሙታን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞት ፍርድ በውስጣችን ሰምተን ነበር። ምን ማለት ነው? እናንተ እንደምትሉት አንዳንድ ቀን ዋዜማው ይታወቃችሁ የለ ጳውሎስ እንደምሞት ሸቶኝ ነበር። ሟርት ነው፣ ያው ሪያሊቲ ነው። ተስፋ ቆረጥኩ፣ በቃ ወደ ጌታ መሄጃዬ ደረሰ። በዚህ መንገድ ነው የምንሰናበተው እኔና ጌታ ብዬ ነበር። አንድ ነገር ግን ሙታን በሚያስነሳው በእግዚአብሔር ተስፋ አደረኩ። የሞት የሚያስነሳው ያስነሳኝ ይችል ይሆናል። እርሱም ይህን ከሚያህል ሞት አዳነን። ይህን ከሚያህል ሞት አዳነን ይልና ያድነንማል ያለው ሰውዬው እርሱም ይህንን ከሚያህል ሞት አዳነን ያድነንማል። እናንተ ስለኛ የጸለያችሁት አብራችሁ ስትረዱን በብዙ ሰው በኩል ስለተሰጠን ጸጋ ስጦታ ብዙዎችን ስለኛ ያመሰግኑ ዘንድ ወደፊት እንዲያድነን በእርሱ ተስፋ አድርገናል። ከዚህ ከሚያህል ሞት አድኖናል። በጌታ በኢየሱስ ስም ይህንን ኬላ አታልፉትም ብሎ የሚያስፈራራችሁ የሞት ኃይል ከእናንተ ቤት የተሰበረ ይሆን። ራስኬምባ ጋቦር አላፋቺና ማሶ ከልጆቻችሁ ላይ እናንተ ቤት የሚያገሳ የሞት ድምፅ የተሰበረ ይሆን። ዘንድሮ የእናንተ ስልኮች የምስራች እንጂ የመርዶ ዜና መስሚያ ሆነው ላያገለግሉ ዛሬ የሞት ዜና ሊያስደውልባችሁ ያለ አውሬ ተወጋ ይሆን። ከእግዚአብሔር ዘንድ እውቅና የሌለው በሰይጣን አቀናባሪነት የሚካሄድ አደጋ ቢሆን በሽታ ቢሆን በሰው የሚፈጸም ቢሆን በየትኛውም መንገድ የሚከሰት የሞት አጀንዳ ከ2018 ላይ አይደለም ከእድሜ ዘመናችሁ ላይ በጌታ በኢየሱስ ስም የተመታ ይሆን። ይሄ እንዲህ ያለው ወንድማችን ሁለተኛ ጢሞቴዎስ 4:6 ላይ እንዲህ ይላል ባላንስ ምን አለ? ሜጃዬ ደርሷል። ዋት ሮም ላይ አንገቴን አጋድመው ሊሰውኝ ነው። አይቼዋለሁ ፊልሙን። ከዚህ አያድነኝም አለ። ማዳን ስለሚያቅተው ነው አይደለም። ትላንት ብዙ ሞቶች አሻግሮኛል። ይሄኛው ሞት ለምን አያድነውም?
እንደ ፊልጵስዩስ እስር ቤቱ እንደዚህ ሰባብረው ለምን አያወጣውም? እዚህ ጋር አይወጣም። ለምን? እችኛዋ ለሰማዕትነት ለሽልማት ራሷ ትፈለጋለች። የመጨረሻው ታይም አዛርያና አናንያ ያድነናል ባያድነንም ያሉት እዚች ፖይንት ላይ ነው። ጴጥሮስ ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅ ከአይሁድ ሕዝብ ይጠብቁ ከነበረው ሁሉ እንዳዳነኝ በእውነት አወቅኳል። ይኸው ሰውዬ እዛው ሮም ላይ ጭንቅላቱ ወደ ታች እግሩ ወደ ላይ ሊንጠለጠል ሲል ሲጽፍልን እንደዚህ አለ፣ ከዚህ ማደሪያዬ የምወጣበት ሰዓት ደርሷል፣ ፈጥኖ እንደሚሆንም ተረድቻለሁ። እግዚአብሔር እዚህ ቦታ ላይ ዝም ያለው ኃይል አጥቶ አይደለም። እናንተ ቤት እኛ ቤት ዝም ባለበት ጉዳይ ወይ የሆነ ቲዮሎጂ ሊያሰራችሁ ፈልጓል። ስለ እግዚአብሔር የምታወሩት ነገር በእናንተ ህይወት ላይ መጻፍ ፈልጓል። ወይ ደግሞ ጌታን በማያውቁ ዘንድ በእናንተ አማካይነት ራሱ መግለጥ ፈልጓል። በዚህ ወረዳ የሆነው ነው። ሰውየው አየ፣ አቋማቸውን አየ፣ አምላካቸው እንዳልከዱ አየ፣ የአቋም ለውጥ እንዳላደረጉ አየ፣ እንዳልተልፈሰፈሱ አየ። እግዚአብሔር ከነሱ ጋር ከጨረሰ በኋላ መልአኩን እንዲህ ያለው ይመስለኛል፣ ማይክህን ወደ ናቡከደነጾር ታዞርልኝ። ናቡከደነጾር መልአኩ አይኑን ትንሽ ገርበብ እሰሩና ጣሉልኝ። ተጣሉ። ወታደሮቹ ከሩቅ እሳቱ ላፋቸው ይላል እና ዛሬያ ግን እዛ እሳት ውስጥ አየህ፣ ለአምላክ ሳይድ ይዘህ ስትቆም ሁኔታውን ሊቀይር እግዚአብሔር እዛው ይገባል። እግዚአብሔር ታሪክ የሚቀይረው ሰፈር ቀይረህ አይደለም፣ እዛው በምትታወቅበት ሰፈር ነው። ሌላ ሀገር ወስዶ አይደለም፣ እዛው በሚያውቁሽ አካባቢ ነው። እዲ ያቺ ጴንጤዋ እቺ ሁሌ እንትን ምትለው ጸሎት ምትለው ሁሌም እንደዚህ በማልቀስ ፊቷ ማዲያት ያወጣው የሷ ልጆች ናቸው። ሰሞኑ አንደኛ ወጥቶ የተባሉት አዎ፣ የሱ ነው እንዲሆነ የተባለው አዎ፣ ያ በጽድቅ የሄደለት አምላኩ የሱ ልጆች ናቸው። ይሄም አዎ፣ እቺም አዎ፣ ይሄም አዎ፣ ይሄም አዎ፣ ይሄም አዎ። ምን ነው ሲባል እግዚአብሔር እዛው ሰፈርህ ይመጣል። ወንድሜ ጨክን፣ እዛ ቢሮህ ይመጣል። እዛው ቢሮሽ ይመጣል። እዛው አቋምሽ ጋር ይመጣል። እዛው የምታለችበት አጀንዳ ጋር ይመጣል። እግዚአብሔር መጣ። የት ድረስ መጣ? እሳቱ ውስጥ መጣ። ከዛ እሳቱ ውስጥ ከመጣ በኋላ እግዚአብሔር እንደዚህ አለ፣ አሁን ይሄ ሰውዬ ማየት አለበት፣ አይኑ ይገለጣል። ምንድነው ማየው አለ? የምታየው አራት ሰው የጣለው ሶስት ሰው ነው ነበር። ኧረ እንደውም አንዱ የአማልክት ልጅ ይመስላል። ኧረ ጉድ ነው፣ ኧረ ጉድ ነው። እሺስ እንዲህ ደግሞ አያቃጥላቸውም። እንገራቸው አንድ ነገር፣ እሳቱ ወታደሮቹን በልቷቸዋል። ሲድራቅና ሚሳቅ ላይ ግን ኮድ ነምበር አለው። እነዚህን እንዳትነካ። ለአምላካችሁ ለእግዚአብሔር ሴንስ የሌለው ምንም ነገር የለም። ሁሉ ይሰማል፣ ጆሮ አለው። አንተ እሳት አቤት፣ እነዚህ የኔ ባሪያዎች ናቸውና እንዳትነካ የሆነ ኮድ ተሰጥቶታል። ወደ ግብፅ እንደገባው የሞት መልአክ የሆነ ኮድ ተሰጥቶታል። እነሱ ላይ እሳቱ አይሰራም። ወታደሮቹን ከሩቅ ላፋቸው። ልንገርሽ አንድ ነገር፣ እንትና የገደላት በሽታ አድርገሽ ብለሽ የራስሽ ማስረጃ አድርገሽ ጥቁር ልብስ አትግዢ። እንትና የገደላት ማለት አንቺን ይገልሻል ማለት አይደለም። እግዚአብሔር ምን ሊያደርገው ይችላል? ኃይሉን ይሰብረዋል። አንዳንዴ እሳቱን ብሎ ያጠፋዋል። አንዳንዴ ደግሞ እሳቱ ያለ ያድናል። እሳቱ አለ እና እንዴት ናት? ደህና ነች። እሳቱ አለ እንዴት ነው? ደህና ነው። ኑሮ
ደና ነው። ልጆች ደና ናቸው። ጸሎት ደና ነው። መንፈሳዊ ሕይወት ደና ነው። ነገሩ ተቀይሯል? አልተቀየረም። ምንድነው? እሳቱ ውስጥ ገባ። ዛሬ እግዚአብሔር እናንተ ቤት ለታምራት ይግባ። ፕራቫቼና ሞራ ዲያላቫ ጋዳና ማሶ ኤንዳራህ ዲያላ በገን ተረጂና ፓንዳስ ኬምቦራ ጂያላቫ ዳና ማሶ ዛሬ እንደ ናቡከደነጾር ከእጄ የሚያድናችሁ ማን ነው ብሎ በሚፎከሩባችሁ ላይ እግዚአብሔር ከሰማይ በራሱ መንገድ ይውረድላችሁ። ዛሬ ይውረድ እግዚአብሔር በዛ በቢሮህ ላይ ይውረድ፣ በዘር ማንዘር በትውልድ ውስጥ አሁን እዚህ ቁጭ ብለህ እንኳን ውስጥ በሚያለቅስበት ጉዳይ ላይ እዛው በአድራሻው ላይ እግዚአብሔር ይውረድልህ። እሳት ውስጥ ገባ እግዚአብሔር። እሳት ውስጥ ገባ እግዚአብሔር። እሳት ውስጥ ገባ እግዚአብሔር። እሳት ውስጥ ገባ እግዚአብሔር። ምን ሆነ? አዋጅ በአዋጅ ተገለበጠ። አዋጅ ይገልበጥ ዛሬ ከናንተ ቤት። ምን ነበር የተባለው? በእሳት ትጣላላችሁ። ያልሰገደ ይጣላል። ያልሰገደ ይጣላል። አዎ አሁንስ የነ አብደናጎም ሲድራቅ አምላክ የማያመልክ ሰው ቤቱ የጉድፍ መጣያ ይሆናል። አዋጅ የሚያስቀይር አቋም ይግባባችሁ ዛሬ። አዋጅ የሚያስቀይር አቋም ይግባብሽ ዛሬ። ከሞቱ አይቀር ለኢየሱስ ኖሮ መሞት። ዛሬ የእግዚአብሔር ጀግኖች፣ ዛሬ የኢየሱስ ጀግኖች በጌታ በኢየሱስም የተወለዱ የሆነው የአዲስ ኪዳን አናንያዎች ይወረዱ። የአዲስ ኪዳን አናንያዎች ይወለዱ። የአዲስ ኪዳን ዳዊቶች ይወለዱ። የአዲስ ኪዳን ዳንኤሎች ይወለዱ። የአዲስ ኪዳን ማርያሞች፣ የአዲስ ኪዳን ዲቦራዎች፣ የአዲስ ኪዳን ጀግኖች፣ የአዲስ ኪዳን ኢያኤሎች በጌታ በኢየሱስ ስም የተወለዱ የሆነው ስዘጋ ስጠቀልል መልእክቴ እንደዚህ በሚል ነው። እግዚአብሔር አምላካችን የማዳን ኃይል እጥረት የለበትም። እንዳታማው እንዳታሚው አንቺ በፈለግሽው ሰዓት ስላልመጣ እግዚአብሔር እንዳትጠራጠሪው እና ዛሬ አናንያ ምንድነው ሊያድነን ይችላል። ባያድነንም ጥርጥር ነው አይደለም። እናስ ስለ መለኮት ያላቸው ጠንካራ ዕውቀት ነው። ምንድነው የገባቸው? ማዳን ይችላል። የኃይል ችግር የለበትም። ኤርትራ ባህርን ሰምተናል ታሪኩን። የዮርዳኖስን ታሪክ ሰምተናል። የጎልያድን የዳዊት ታሪክ ሰምተናል። ብዙ ታሪኮች አሉን አባቶቻችን የነገሩን። ማዳን ችግር የለበትም። እና የኛ አምላክ ሕያው አምላክ ማን? እየሰራ የሚኖር ሕያው እግዚአብሔር። እናስ የማዳን ችግር የለበትም። ታዲያ አንዳንድ ጊዜ ግን እኛን አጽንቶ እኛን አበርትቶ እኛን አጠንክሮ ለኛ ጸጋ ሰጥቶ እግዚአብሔር ለሌላ ትውልድ መጽሐፍ አድርጎ እንድንነበብ ሊያደርግ ይፈልጋል። አንዳንዴ እንደዚህ ከፈለገ በጣም ከባድ ነው። እኔ ዘፓሽን ፊልም ኢየሱስ ሆኖ የተወነው ሰውዬ ያሳዝነኛል። እጣ የወጣለት ሽቶ ልትቀባ የተመረጠችው እድለኛ ናት። ኢየሱስ ለመግረፍ የተመረጠው ሲያሳዝን እንዴት ተፈትኖ የሆነ የገረፈው። አየህ እግዚአብሔር በመንግስቱ ውስጥ እንድትተውንለት የፈለገህ ቦታ አለ። አንድ የሆነ ቦታ ላይ አስገብቶሃል። እናስ ለዚህ አጀንዳ መርጦሃል። እናስ ለምን ተማመነብህ። በቃ አታሳፍረኝም አላ። ኢዮብ ተወራረደብህ። በቃ አያሳፍረኝም፣ አታሳፍረኝም ልጄ አውቃታለሁ አለ። እናስ ማዳን እየቻለ ዝም። ስለዚህ ምን አሉ? አምላካችን እግዚአብሔር የማዳን ችግር የለበትም እና ያድናል ማዳን። እናስ ታዲያ ማዳን ከቻለ ለምንድን ነው ማያድን? ንጉሥ ሆይ አንዳንዴ ምን አይነት ነገር አለ መሰለህ አንተ ማይገባህ፣ እኛ በውስጥ መስመር ከአምላካችን ጋር የምንግባባው አንድ የሆነ ጉዳይ አለ። ምን? እኛ ሰማዕት ሆነን ትንቢተ ዳንኤል መጽሐፍ ተጽፎ ነው አቢ እንዲሰብኩን ከተፈለገ እግዚአብሔር ለኛ ለሰማዕትነት የሚሆን ጸጋ ይሰጠንና በዚህ ህይወት ውስጥ እንድናልፍ ያደርጋል። ይሄም አለ እናንተ ቤት፣ ይሄም አለ። የትኛው ጋር ነው አንተ የተመረጥከው? የትኛው ፊልም ጋር ነው የገባሽው? የትኛው ፊልም ጋር ነው አንተ የገባኸው? ኢየሱስ አንተ እንድትተው ነው የፈለገበት ቦታ ላይ ይወስናል። ለማንኛውም ዛሬ ሲጨርሰው አምላካችን እግዚአብሔር የማዳን ችግር የለበትም። ያድናል፣ ይታደጋል፣
በሰማይና በምድር ከሰው አይምሮ በላይ የሆነ ነገር ያደርጋል። ዘንድሮ እግዚአብሔር ይሄ ኤሎሂም፣ ይሄ ጀሆቫ፣ ይሄ ያህዌ፣ ይሄ እግዚአብሔር በእናንተ ቤት በማዳን ሥራ ይገለጣል። ብዙ ማዳኖችን ያሳያችኋል። ብዙ ሞቶችን ያዘልላችኋል። ብዙ ክፋቶችን ያሻግራችኋል። ያድናል፣ ይታደጋል። ማን ምን ታደርጋለህ የሚለው በሰማይ በምድር የለም። በጌታ በኢየሱስ ስም እንጸልያለን።